አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ቻናል ተከታዮች ነኝ ጋር አልሐምዱሊላህ ሰላም ነው። በያላችሁበት ሰላማችሁ በዝት ይበል። ዛሬም እንግዲህ በአዲስ ቪዲዮ እንደተለመደው መጥቻለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ቪዲዮውን ላይክ እያደረጋችሁ እዩ ማለት ነው። ቪዲዮውን ደግሞ እስከ መጨረሻው ለማየት ሞክሩ። እኔን እርዱኝ ማለት ነው። ማለቴ በቃ ሰፖርት አድርጉኝ። ቪዲዮውን ስተውልኝ መቻወሬ ይሞላልኛል ማለት ነውና ላይክ ሼር እያደረጋችሁ ለብዙዎች እንዲዳረስ አድርጉላችኋለሁ። እንግዲህ ዛሬም እንደተለመደው በአብራሽ ድራማ ነው የመጣሁት ማለት ነው። ትናንትና እንግዲህ ዲያኒ ጋር ሞቅት የመቀርገውት ነበረ። ዛሬ ደግሞ የባሰውን አታምጣው ብሏል። ቢመክሩህ አልሰማ ካልክ መከራ ይምከርህ ነው ምናምን የሚባባል አባባል አለና ሩታዬ በጣም ብዙ ሰው መክሮሽ እምቢ ብለሽ ነበረ ማለት ነው። አሁን ግን መከራ ሊመክርሽ ነው። ከአሁን በፊት ብዙ ጊዜ አይታችሁ ከሆነ አብርሽን ለመመለስ በጣም ሲምፕል የሆነ ቀላል መንገድ ነበረ ማለት ነው። እንግዲህ ያው ድራማ ነው ሪሊ፣ ግን ያው እውነት እንደሆነ አድርገን ነው እኛ የምንፈተፍተው ማለት ነው። ግን እነሱ ድራማ ነው። ከእንትን ጀርባማ አየናቸው፣ ካሜራ ጀርባ አይተናቸዋል እና ማለት ነው። ከካሜራ ወደ ካሜራ ውስጥ ያለውን ነው እኛ የምናወራው ሪል አድርገን ማለት ነው። እና እነሱ ያው ሪል አድርገው ነው ያወሩ ያሉት። ድራማ እንደሆነ ፕሮሚስ ቃል ገባላችኋለሁ። ድራማ ነው። አሁን ወደ ማብቂያው የደረሰ ነው ማለት ነው ድራማው። እና ከአሁን በፊት ማለት ነው ሩታዬ ብዙ ጊዜ ከአንቺ ጎን ሆኖ አብረሽ እኮ ብዙ ነገር ሆኖ ነበረ። ሄርሜላን ራሱ ማስወጣት እንደምትችይ እንዳሳየሽ የዛኔ መግባት ትችይ ነበረ ማለት ነው። አብርሃም ጋር መቀጠል ትችይ ነበረ ማለት ነው። እና አሁን ምን ይፈጠር ብለሽ ነው? የምርሽ ነው ወይ ወይስ እንደገና ደግሞ እንደባለፈው ልቀልድብህ ነው ልትይው ነው ማለት ነው? እኔ በዚህ ልክ ለምን እንደወረድሽ አላውቅም ሩታዬ። ግን ለምንድን ነው በዚህ ልክ ራስሽን ዝቅ የምታረጊው? ለምን በዚህ ልክ ለምን? ማለት ከመጀመሪያው ጀምራችሁ ቪዲዮ ላይ ስትመጣ ጀምሮ ከመጀመሪያው ሲባል ማለት ነው ከዛን ጀምሮ በቃ ሁልጊዜም ራስሽን ዝቅ እያረግሽ ነው ያለሽው። መጠየቅ ያለብሽን ጠይቂ ስትባይ ትጠይቂያለሽ። ማለት የሌለብሽን በይ ስትባይ ትያለሽ። በቃ አንቺንም ዝቅ የሚያደርግ ነገር ለምን ሲሰጡሽ አንቺን ዝቅ የሚያደርግ አይዲያ እንትን ሲሉልሽ አንቺ ለምን እሺ ትያለሽ? እና በቃ ሁልጊዜ ራስሽን ዝቅ የሚያደርግ አይዲያ ነው ማለት ነው መሰለው ሩታ ማለት ነው። እና በዚህ ያክል እኔ ለገንዘብ እንደዚህ መሆናችሁም በጣም ነው የሚገርመኝ ማለት ነው። ቤተሰብ ተትልቅ እስከ ትንሽ በዚህ ልክ መዋረዳችሁ በጣም ነው የሚገርመኝ ማለት ነው። ይሄ ዱንያ ጠፊ ነው የእውነት ለመናገር እንዴ! በዚህ ልክ ለእንትን ብላችሁ ትዳራችሁን በዚህ ልክ ማዋረዳችሁ በጣም የሚያስጠላ ተግባር ነው። ግን ደግሞ ሩታ ከምርሽ የምር ይቅር በለኝ እያልሽ ከሆነ አሁን በጣም ይከብዳል ማለት አሁን ያልሽበት መንገድ በጣም ከባድ ነው። ቢያንስ ወይ ባለፈው ልጁን ይዞ እንዲሄድና አልጋ ቤት ሱሩም ሂደሽ 5 ሰዓት ነው ከምሽቱ ምናምን ላይቭ የገባችሁ ጊዜ የዛኔ በማግስቱ ራሱ ብትሳረቁ ያምርብሽ ነበረ ማለት የዛኔ ይቅርታ ብትጠይቂ ያምርብሽ ነበር ማለት ደህና ስለነበራችሁ በዛ ሰዓት ማለት ነው። ብዙም ያንተን ያላችሁት ነገር ነበር። ሀታ ከዛ ነው ወዲህ ራሱ አክስትሽም እህትሽም ከዛ ደግሞ ይሄ ዴቭም ራሱ አውጥቷችኋል ማለት ያብርሽ ወንድም የዛን ሰዓት ራሱ አክሴፕት አድርገሽ እሺ ብለሽ ብትታረቁ አሪፍ ነበር። አሁን ግን እሱ ሆን ብለሽ እሱን የተስተካከለ ህይወት ሲጀምር ይመስለኛል በቃ እንደዚህ የሚያደርግሽ ማለት ነው። ሁልጊዜም ተደጋገመብሽ ማለት አብርሽ ደስተኛ ሲሆን የሆነ ነገር ይሰራሻል። ባለፈው ሪዞርት ቢሾፍቱ የሄደ ጊዜ እንትና ደብረ ዘይት የሄደ ጊዜ ማለት ነው ከሄርሜላ ጋር አንቺ በቃ ቶሎ ወዲያው በአንድ ደቂቃ ካልመጣልኝ ብለሽ እንትን ስትይው ነበረ ማለት ነው። ከዛ መጥቶ አልታረቀውላችሁ ቆይታችሁ በአንድ ደቂቃ ተቀይረሽ ወደ እሱ ሆነሽ እሱም ተመልሶልሽ እንደገና አልፈልግም ብለሽ ተለያያችሁ አይደለ? በቃ እሱ ደስ ሲለው እና እሱ ሲመቸው አትፈልጊም ማለት ነው። ይሄ ደግሞ የሚያመለክተው ፍቅር ነው። ታፈቅሪዋለሽ። አሁን ካፈቀርሽው ደግሞ ይሄን ያክል ጉዞ መጓዝ አልነበረብሽም። መጀመሪያ ሲባል አፍቅር ያለው ብለሽ እንደመጣሽው ሁሉ አሁንም ከሱ ጋር ከመለያየት ፍታኝ አትፍታኝ ብለሽ ግብ ተመግጠም እሱ ከሱ የሆነ ስሜት የሆነ እንትን እንዲመጣ ማለት እሱ ራሱ እንዲያስተካክል ሳይሆን ማድረግ ያለብሽ ጸባውን አንቺ ራስሽ እንዲያስተካክል ማድረግ ያለብሽ አንቺ ነበርሽ ማለት ነው። የሱ ጸባይ ሳይሆን ማስተካከል ያለበት የአንቺ ጸባይ ነበረ ማለት ነው። ማለት ወጥቶም ሌላ ሴት ጋር የመሄዱ ምክንያት ምናምን ሁሉም ነገር የአንቺ ጉድለት ነው። ይሄ ከቤትሽ ጥለሽ እየወጣሽለት
በነገሮች አንቺ ቀድመሽ ኃላፊነት እየተሰማሽ ምናምን እየሆነ ስለሆነ እሱን ጥሎ መውጣት ለመደበት ማለት ነው። ስለዚህ አንዴ ጸባይሽን ለመደው። አሁን ደግሞ ምን አይነት ጸባይ ጀምረሻል? በሀሳብ መቀያየር። በቃ ይሄው ስንት ዓመት ይሄ ቪዲዮ ላይ ተመጣሽ፣ አንድ ቀን ትክክለኛ ወሬ አውርተሽ አታውቂም ማለት ይህን አደርጋለሁ ብለሽ አንድ ቀን ትክክለኛ ወሬ አድርገሽ አታውቂም። ተግብረሽ ተግባር አድርገሽ አታውቂም። ወሬ ነው ሁልጊዜ ሩታ ማለት ነው። ማለት በቃ ሄድ ያለሁ ነው፣ በመንግስቱ ቀረች ነው፣ ሄድ ያለሁ ነው፣ እንዲህ ሆናለሁ ነው፣ በማግስቱ ሀሳብ ቀየረች ነው፣ እንዲህ አደርጋለሁ ነው፣ በማግስቱ ሀሳብ ቀየረች ነው። በቃ የአንቺ ሀሳብ ሁልጊዜም በሰው እንደሚነዳ የሚያስታውቀው በዚህ ነው። እሄዳለሁ ካልሽ መሄድ፣ ወስነሽ ደግሞ ማውራት። ተንቅልፋችሁ እንደተነሳችሁ እየመጣችሁ አታውሩ ማለት አሁን ላይ የተሰጠሽ ስም በጣም የሚያስጠላ። አሁን ዛሬ እኔ ማለት በሷ ቦታውን የሳስበው ምን ነው በቃ አይደለ ሌላ በቃ በጣም ነው የሚያናድደው ማለት ነው። እንደዛ ፈቅርሻለሁ ብሎ ተጠማዞ እንዳልመጣው ሁሉ አሁን ደግሞ አልፈልግሽም ሲልሽ ምን አይነት ስሜት እንደሚሰማው ከባድ ነው። በዛ ላይ ደግሞ ከውሽማ ጋር ሆኖ ከውሽማው ጋር ሆኖ ውሽማው ፊት አልፈልግሽም ሲል ምን አይነት ስሜት እንደሚሰማ በጣም ከባድ ነውና ይህ ሁሉ ነገር የአብርሃምን ጸባይ ያበላሸሽው አንቺ ነሽ ሩታ። የእውነት ለመናገር ማለት አብርሽ ሞኝ ነው፣ እንደያዙት ነው። ይችኛይቱ ምንክንክ ብላ ስለያዘችው ነው፣ ስለማትንሳድበው ስለማትቆጣው ማለት አሁን ላይ የምረጡ የቅስቀሳ ላይ ስለሆነ ጥሎኝ እንዳይሄድ ስለምፈራ ምንም ቢያረግባት ሀታ ጎኗ ሌላ ሴት ይዞ ቢቀመጥ ሌላ ሴት ይዞ ራሱ ቢተኛ አትናገረውም ክፉ ቃል። ለምን ጥሏት እንዳይሄድ ስለምትፈራ ማለት ነው። እና እንደዛ አድርጊው ማለት ሳይሆን በፍቅር ዝም ብለሽ መያዝ ትቼ ነበረ ሩታ ማለት ነው። ሲጀመር አያያዙን አላወቅሽበትም። አብርሃም የዋህ ነው፣ እንዲረዱት ነው የሚሄደው ማለት ነው። እና አንቺን በስነ ስርዓት መያዝ ትቼ ነበረ። ከወለድሽ በኋላ ከወለድሽ በፊት አትወልጂ በፊትስ ሆርሞን ይዛባል ምናምን ይባላል አይደለ? እንደዚህ አይነት ነገር ነው ብለን እናስብሽ። ከወለድሽ በኋላ ግን ብዙ ቻንሶች ነበሩ ሩታ ማለት ነው። እና ያውን ጊዜ ማስተካከል ትቼ ነበረ ማለት ነው። እና አሁን እኔ አላቅም ብቻ ግን ረፍዷል። በጣም አረፈድሽ ሩታ የእውነት። በእርግጥ ብትታረቁ ልጃችሁን በአንድ ብታረቁ ጥሩ ነበር፣ ግን ደግሞ አረፈድሽ። አንቺ በእርግጥ የሆነ ያሰብሽው ነገር አለ። የሄርሜላን የሆነን ለመጉዳት ምናምን አስበሽ ነበረ የሚሆን ነው መስለኛል። ግን ደግሞ መጉዳትም ከቻል የዛኔ ነበር መጎጃት ማለት ነው። የዛኔ ወደ አንቺ እንደተመለሰ የዛኔ ቆርጥላል ነበር እሷ። እና በጣም ከባድ ሰዓት ላይ ነው እንደዚህ አይነት ጥያቄ ያቀረብሽው ማለት ነው። ይህንንም ደግሞ ትክክለኛ ከሆነ እውነትሽን ነው ወይ የሚለው ደግሞ ያጠራጥራል ማለት ትናንትና ቤት ዳኒ ጋር ያየነው ነገር ሌላ ነበረ። ምን እንደታውቃላችሁ አብርሃምን ጠየሉን ነበረ ዳኒ ጋር ሆነው ማለት ነው። እና እናውቃለን ዳኒ ለድራማው ሲቀዘቅዝ ነው ዳኒን ቀልቀል ያደረጋችሁት። ግን ደግሞ በዚህ ልክ ባልና ሚስት መሰዳደብ መወራረድ ከባድ ነው። የምር ያስጠላል፣ በጣም ከምንም በላይ ያስጠላል። የእውነቴ ነው የምላችሁ ማለት ባልና ሚስት ተከባብሮ መኖር ሲኖርበት ያምሻሉ አብዴሻሉ የተመባል በጣም ከባድ ነው የሚባሉ ራሱ ማለት ነው። እና በጣም ያስጠላል ማለት አሁን እንደዚህ እየተጨቃጨቃችሁ እየተጣላችሁ ወታችሁ ታርቃችሁስ ምን ነው የሚዋጥላችሁ? የምር አይዋጥም። እንዴት ብሎ ነው የሚኖረው? አሁን እንደው ይሄን ሁሉ ተተፋፍታችሁ እንደው ይሄን ሁሉ ተባብላችሁ አሁን ታርቃችሁ ሰብራችሁ ነው አረ ብቻ አብሮ ከተታረቃችሁም ለልጃችሁ ጥሩ ነው። ካልታረቃችሁም ደግሞ ቁርጥ ያለ ነገር ቁረጡ። ሩታ እስካሁንም ድረስ አብርሽን ለማስቀነት ነው እያደረገች ያለችው። ገና እንትን አላለችም፣ አልተቀየረችም ማለት ነው። ማለት ያንን ድሮውን ከነጽጌ ጋር እንዳሉ ከነጽጌ ጋር የሰሩትን ድራማ ያንን ነው ሩታ የያዘችው አሁንም ማለት ነው። አብርሽ ግን ሌላ ታሪክ ውስጥ ገብቷል ከሄርሜላ ጋር እና ሩታዬ ያን ነገር ታየውና እንግዲህ ወደ ራስሽ ሲጀመር አሁን አብርሃም ራሱን ቢቢልሽ ራሱ ከማንም ሰው ጋር መስራትሽን አቁመሽ ራስሽ ነው የተወሩ። ብቻሽን ስሪ፣ ቪዲዮ ከስራሽ ብቻሽን ስሪ። ከሰራሽ ታዩ ከልጅሽ ከሲጀመር ብሎግ ነገር ምናምን ብለቅ ይሻልሻል ከመጃጃል። የምር የማንንም ወንድ ከመለከተት ገና መጫት ነሽ አንቺ። ገና እኮ አሁን እንደው ከተማዎቹ ሆናችሁ ነው እንጂ እኮ ማለት እንደዚሁ ማለት እንዲያገር ባህል እንደ ባህላችን ምናምን ቢሆን ነው እኮ አሁን እኮ ከራስ እናቱ ራሱ እንደፈለግሽ መውጣት አይቻልም ነበረ ማለት ነውና አሁን ላይ ሲጀምር ሁሉም ነገር ዝም ብሎ ሆኗል ማለት ነውና እንደዛ ስለሆነ ነው እንጂ ሩታ እኮ ገና አራስ ነሽ ማለት ነውና ይህን ያክልስ ወንድ ጋር መጋጋጡ ምን አስፈልጎሽ ነው?
ከአብርሃም ጋር ያለውን ነገር ታዩና እንደው ከሌላ ወንድ ጋር እሱ መጋጋጡ ምን አስፈልጎ ነው አሁን ላይ? እና በጣም ያስጠላል። ለልጅሽም ለሞራሉ ብትጠነቀቂ ጥሩ ነው። አሁን ላይ አፍሽን ሁሉ እንዳታወሪ ራሱ ነው የሚያረጉሽ ማለት ነው። ማለት የአንቺው ጥፋት ስለሆነ መጀመሪያ ያጠፋሽው ጥፋት ስላለ እንደፈለግሽ እንኳን ለማናገር በጣም ይከብዳል ማለት ነው። ያጠፋሽው ጥፋት ከአሁን በፊት ያጠፋሽው ጥፋት ማለት ነው። ስለዚህ ማድረግ ያለብሽን ነገር በስነ ስርዓት ማድረግና ማስተንት ማለት አለብሽ። ሰው የሚልሽ መስማት አለብሽ። መንፈስሽ ማለት ስሜታዊ ሆነሽ የምታስቢውን ነገር ማድረግ ሳይሆን ያለብሽ ቆም ብለሽ አስበሽ እንዴት ሰው ማድረግ አለብሽ ብዬ አስባለሁ። አሁን በኋላ ሆነ አዴፍሮ እንኳን እንደዚህ ለማለት በጣም ይከብዳል የእውነት። አሁን አብርሃምን ይቅርታ ብትለው አሁን ራሱ እንዴት ብሎ ነው እሷ ሲሆን እንዴት ብላ ነው የምታምነው? አሁን እሷ እኔ በሆነስ ብለሽ ማሰብ አለብሽ። አሁን ይቅርታ ብትይው እንዴ ቢልሽ እንዴ ብሎ ሲያምንሻል? ድጋሜ ያኛው ነገር እንደማይመጣ በምን ያምናል? የዛኔ እንዲያረግሹ ማለት ነው። እና ብቻ ከባድ ነው። አብረሽ ዞሮ ዞሮ አሁን የቆረጠለት ይመስላል። አሁን ወንድ ልጅ ሲጀመር ሲለምኑት አይወድም። ለምኖች ነበር የዛኔ እንደው ማንኛችን እንደሆነ አቅም ብቻ ማለት ሴቶችም ሲለምኑ የሚወደን ሰው አንወድ አይገባኝም እኮ። ወንዶችም ደግሞ እንደዛው አታውትም ሲለምናት አሁን ስለምነው ጠራሽ ብሶ ቁጭ አለ እሱ አብዶ ቁጭ አለ ማለት ነው። እና ከፍ ዝቅ አደረጋታል በስድብ ሰው ፊት። እኔ ሰው ፊት ከሚሰርቡ ቢመቱኝ ይሻለኛል ወይ እንደ ቤት ይወስደው ሰው ፊት ማለት ነው። ሰው ፊት ጠበቅ አድርገው ከሚናገሩኝ ማለት ነው ቤት ወስደው ብቻዬን ባለሁበት ቢገርፉኝ ይሻለኛል የእውነት። እና ላይክ ሼር ሰብስክራይብ አድርጉኝ። እወዳችኋለሁ ውዶች።